ተመስገን ጀግና ወይዘሮ ሮማንን እንግዲህ በተቀመጠችበት ጉሮሮዋን ያዛት ማለት ነው። የእድልን ቤተሰቦች እንግዲህ እሱን ለመተዋወቅ ዝግጁ ሆኖ ተነስቷል። እና አባዬን ታዲያ እንደዚህ ያስደነገጣቸው ነገር ምንድን ነው? በጣም ደንግጠዋል ማለት ነው። ቢኒ የገዛ እናቱን እንግዲህ ጎትቶ ከቤት አስወጣት ማለት ነው። ምክንያቱም እናቱ መሆኗንም አያውቅም፣ ቢያውቅም ደግሞ ብዙም አይደነቅም ማለት ነው። ለምን አላሳደገችውም? ስለዚህ አሁን እንግዲህ ከባድ ችግር ይፈጠራል ማለት ነው። ቢኒ ጀግናው ታሪክ ሰርቷል። ዋጋዋን ማግኘት አለባት ወይዘሮ ሮማን። ታዲያ ተመስገን ለእድል ይደውልና እድልዬ እንዴት ነሽ? ደህና ነሽ ወይ? ጠፋሽ ምናምን ብሎ አለው። ተሙ ደህና ነህ ወይ ካለች በኋላ ምን ነው ድምፅሽ ልክ አይደለም ሲላት፣ አይረ ደህና ነኝ አለችው። ከዛ በኋላ እንግዲህ ሰላም አንቺ የገባሽበት ቤት ምንድን ነው? ችግር አለ እንዴ? አዎ በጣም ችግር አለ። በጣም የምታስቸግረኝ ሴትዮ እቤት ውስጥ አለች። ምን አድርጊ እንደምትለኝ እንኳን ሊገባኝ አልቻለም። አንድ ምንድነች? የቤቷ አሰሪ ናት? ኧረ አይደለችም፣ እህቷ ናት። እናም ልጇ በጣም አሰቃዩኝ አለቻት። ከዛ በኋላ እንግዲህ ተመስገን በድንገት መጥቶ ሰዎቹን ጉድ አደረጋት። ወይዘሮ ሮማን እቺ ነች አለችው በተቀመጠችበት። ከዛ በኋላ እመንሽ ነው ምንድን ነው ስትላት፣ ወንድሜ ነው አለቻት። እንግዲህ ከዚህ በኋላስ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። ምክንያቱም ዋጋውን ማግኘት አለባት እቺ ወይዘሮ ሮማን የምትባል ሴትዮ። እንግዲህ እንዴ ሰለቸሽን እኮ ሂጅልን፣ ቤት አለሽ፣ ህይወት አለሽ፣ ኑሮ አለሽ አይደል እንዴ? ምንድን ነው እዚህ ሰው ላይ በግድ መለጠፍ አላት። ቢኒ ማለት ነው። አያችሁ ሰው ሲጠሉት የማያውቅ ውሻ ብቻ ነው ይባላል። እና እንግዲህ ከዚህ በኋላ ምን አይነት ነገር እንደሚሆን አናቅም። እድል እንግዲህ ብዙ ቻሌንጆችን ታስተናግዳለች ከዚህ በኋላ ማለት ነው። ልትወጣም ትችላለች ከዛ ቤት። ነገር ግን ወይዘሪት ገነት ማለትም ወላጅ እናቷ እች ልጄ ሜላትን ነው የምትመስለኝ፣ ሁሉ ነገሯ ሜላትን ስለምትመስለኝ እንደውም ጥሩ ሀሳብ መጣልኝ። ምንድን ነው ሀሳብሽ? ሀሳቤማ እሷን ቁጭ አድርጌ መንከባከብ፣ ሌላ ሰራተኛ ማምጣት። ምን? አዎ ምን ነው? እኔ የምለው አንቺ ምንድን ነው እንደዚህ ያስገረመሽ? ገንዘቡ የኔ፣ ቤቱ የኔ፣ በቤት የማዘው እኔ። ጸባይ ካለሽ ትቀመጫለሽ፣ ትመጫለሽ፣ ትሄጃለሽ። አይ ምትይ ከሆነ ግን በሬ ላይ እንዳደርሽ። እኔ እህትሽን ከቤት ልታበርኝ ነው እንዴ? አይ ጸባይ ካለሽ ነው ያልኩሽ። ጸባይ ከሌለሽ አዎ አበርሻለሁ። እኔ ሰላም ነው የምፈልገው። አንቺ ሁሌ ችግር ነው የምትፈጥሪው። ቆይ ምንድን ነው ችግርሽ? ምንድን ነው ሰው ሀሳብሽ? ጭራሽ ሜላትን ማን ነው ሜላትን እንደ መምከር፣ አንቺ ግን ከሷ ጋር እንደዚህ ትሆኛለሽ እንዴ? ምንድን ነው ነገሩ? ከዛ በኋላ በጣም ይገርማል። አሁን ሁለት ምርጫ እሰጥሻለሁ። ምንድን ነው? አንደኛ ሂጂና እድልን ይቅርታ ጠይቂያት። ምን? ጭራሽ እኔ ገረድን ጎንበስ ብዬ ይቅርታ ልጠይቅ? እሱ ምርጫው ያንቺ ነው። ሌላኛው ይቅርታ ጠይቀሻትም ባጠገቧ ሆነ ስለ እሷ መጥፎ ነገር ስታወሪ እንዳልሰማ። ሌላስ? ሌላኛው ይሄንን ሁለቱን ምርጫ የማትቀበይ ከሆነ ከቤቴ ውልቅ ብለሽ ትወጫለሽ። ሁለተኛ እዚህ ቤት አደርሽም። ይገርማል። እንደዚህ አልጠበቅኩሽም ነበረ እህቴ። እኔ መሄጃ አጣው መሰለሽ እንዴ? እኔ እኮ ቤት አለኝ። እንደው እህቴ ነሽ ብዬ ነው እንጂ የምመጣው። አይ ነገሩን ማስቀየሽ ታይና ያልኩሽን አድርጊ። የማታድርጊ ከሆነ ውልቅ በይ ከቤቴ አለቻት። በጣም ተናደደች፣ በጣም ደነገጠች ወይዘሪት ሮማን ማለት ነው። ምክንያቱም ያሰበችው ነገር ስላልተሳካላት ማለት ነው። እንግዲህ አይታችኋል አለ ምን እንዳደረገች። ልጅቷን ስቃይዋን ያበላችሁ። ግን እድል የዋዛ ስላልሆነች ብቻ ነው። እድል ጀግና ናት። በነገራችን ላይ ክብሩን የሚያስጠብቅ ሰው ስወድ ነኝ። የምሬ ነው። እኔም እንደው ሞታታለሁ ለክብሬ። ኧረ ማክበር ባለብኝ አከብራለሁ። አልከበርም ላለ ደግሞ ያው ልክ እንደ እድል ማለት ነው። እሷ ግን ያሰሬ እህት ናት፣ ያሰሬ ልጅ ናት ብላ እንኳን ዝም አላለችም። ክብሯን በስነ ስርዓት ነው እያስጠበቀች ያለችው። ለምን? መታዘዝ ባለባት ማክበር ባለባት ታከብራቸዋለች። አይ አንከበረም፣ እኛ ውርደት ነው የምንፈልገው ካሉ እቺ ልጅ ምን ማድረግ ያለባት? እስኪ ንገሩኝ።
ዋጋቸውን መስጠት። እውነታው ይሄ ነው። ስለዚህ ወይዘሪት ሮማንና እንግዲህ ሮማን ብቻ ነች አሁን እዛ ቤት ውስጥ ያስቸገረችው። ሜላት እንኳን የዝችኑ የወይዘሮት እንትን እየሰማች ነው፣ ምክር እየሰማች ገደል ልትገባ የተነሳችው ማለት ነው። ዞሮ እንግዲህ አንቺ ነሽ። ቆይ እኔ የምልሽ ሜላት፣ ይሄንን ሀሳብ ግን አንቺ ነሽ አመጣሽው? አይ አክስቴ ነች። ምን እና አንቺ አይደለሽም እንዴ በቢለን ውጋትና ከዚህ ቤት እናባራት ያልሽኝ? አንቺ ነሽ። በጣም ትገርማላችሁ። የራሳችሁን ጥፋት ደብቃችሁ ነው እንደ ልጅቷ ላይ ለካ ይሄ ሁሉ ወንጀል። እድልዬ ይቅርታ ሳይ ማሚዬ፣ እኔ ከዚህ ቤት ይሄዳለሁኝ፣ ግን አደራ እነኚህ ሁለት ሰዎች እያሉ ሰራተኛ እንዳታመጪ። ምክንያቱም በጣም ለሰራተኛ ያላችሁ አመለካከት የወረደ ነው። ይሄንን ነው ልልሽ የምችለው ብላ እድል እንግዲህ ልብሷን ለመሰብሰብ ሄደች። ከዛ ማሚ ከፋትና ደረጃ ላይ ቆማ እያለቀሰች ቢኒ መጣ። እንዴ ማሚ እያለቀሽ ነው እንዴ? አዎ ምን ነው? ምን ተፈጠረ? እድል እኮ ሄዳለሁ አለች። ምን? ሄድና አስቆማት እባክህ። ለምን? የውልሽ ማሚ በነሱ ምክንያት እድል ከዚህ ቤት ከሄደች የማደርገውን እኔ ያውቃለሁ። እቺን ወይዘሮ ሮማን የምትባል ሴትዮ አሽቀንጥሬ ነው የምጥልልሽ። ሜላትን በወጥተውን ስራቷን ጠብቃ የምትኖር ከሆነ ትኖራለች። ቆይ ምንድን ነው ችግራቸው? እነሱ ምንድን ነው ያደረገቻቸው እች ልጅ? ቢኒ እንግዲህ እንደምታዩት በጣም ይወዳታል። እስካሁን ግን ፍቅሩን አልገለጸላትም ማለት ነው። ወይዘሪት ሜላት ወንድሟን ትወደዋለች ስላችሁ በፍቅር ጉድ እኮ ነው። ያው እንዳልተወላለዱ ያውቃሉ፣ ግን ቢሆንም አንድ ቤት ስላልደጉ ልክ እንደ እህትና ወንድም ነው መሆን ያለባቸው። ምን አይነት ደባሪ ባህሪ ነው ግን! ጌታ ሆይ ይቅር በለኝ። ለማንኛውም ታዲያ ቢኒ እንግዲህ እየተሽቀነጠረ ከደረጃው ቁልቁል ወረደ። ከዛ በኋላ ማሚም ወረደች። ማሚ ሳሎን ውስጥ እየተንጎራደደች ነበረ። እኔ እምልሽ ምንድን ነው? አስፈራሽኝ እኮ። አዎ መፍራት አለብሽ ወይዘሮ ሮማን፣ መፍራት አለብሽ። ከዚህ በኋላ እኔ ብዙ ትዕግስት ታግዝሻለሁ። ከዚህ በኋላ ግን ምን እንደማደርግ አታውቂኝም። የማታውቂኝ ገነት ነው የመሆንብሽ አልጃት። ጭራሽ እኔ እህትሽን እያስፈራራሽኝ ነው? አዎ ክብር አይወደልሽም፣ ለዛ ብዬ ነው። ከዛ ወይዘሮ ሮማን እንግዲህ ቁልጭ ማለት ጀመረች። ሄጅና ይቅርታ ጠይቂያት አለቻት። ከዛም እየተቀለሰለች እድል ጋር ሄደች። ምን ፈልገሽ መጣሽ ደግሞ? አሁን ምንድን ነው የፈለግሽው? ውጪ። በቃ መሄድሽን ወሰንሽ አይደል? ለመሄድ ነው? አዎ። ይቅርታ እንድጠይቅሽ ፈልገሽ ነው እንዴ? አልፈልግም፣ እንድጠይቅኝም አልፈልግም። ቆይ ከእኔ ምንድን ነው የምትፈልጊው? ምንድን ነው ያደረግኩሽ? ምክንያቱም አንድ የማልወዳት ሴትዮ አለች። የእሷ ልጅ ትመስኛለሽ እናማ በቃ ላይሽ አልፈልግም። ከዛ ምድልዬ ብድግ አለችና እንግዲህ ስሚ ትዕግስት ፍራቻ እንዳይመስልሽ፣ ትሰሚኛለሽ? እስካሁንም ለማሚ ብዬ እንጂ ምን እንደማደርግሽ ታውቂኛለሽ። ደግሞ ሁሉንም ሚስጥርሽን እኮ አውቃለሁ። ምንድን ነው ስለኔ ሚስጥር የምታውቂው? ሁሉንም ነገር አውቃለሁ ወይዘሮ ሮማን። አታውቅም ብለሽ እንደሆነ በጣም ተሳስተሻል አለቻት። ከዛ በኋላ እኮ ምንድን ነው ቢኒ ለምሳሌ ያንቺ ልጅ እንደሆነ አውቃለሁ። ምን? ይሄንን ነገርሽን ደግሞ ለማሚ ብነግራት ምን እንደሚፈጠር መገመት አያቅትሽም አይደል? ከዛ በኋላ እሱን አድርጊና ምን እንደማደርግሽ ታይኛለሽ አለቻት ወይዘሮ ሮማን። አይደል? ጭራሽ ምን ልታደርጊ ነው ባክሽ አለችና ጠጋ ስትላት ወይዘሮ ሮማን እንግዲህ ወደ ኋላ ሽሽት አለች ማለት ነውና ሮማን እንግዲህ ከዚህ በኋላ ሁለቱም ተነቃቅተዋል። አሁን ሮማን በትክክል እድል የገነት ልጅ መሆኗን አውቃለች። ገብቷቸዋል አይደለ? ስለዚህ ያ ነገር ደግሞ እንዲታወቅባት አትፈልግም። ገነት ልጇን እንድታገኝ አትፈልግም። ምክንያቱም ጥቅም ይቀርባታል። እየተጠቀመች ነው እች ልጅ። አሁን እች ሴትዮ ቢኒ የገዛ ልጇን እንግዲህ ከማደጎ ቤት ከዛ በፊት ማደጎ ቤት ሰጥታው ነበር። ከማደጎ ቤት አምጥታ ለእህቷ ሰጠችው።
ይመስለኛል። እች ሜላት ራሱ እህቷ ሳትነቀርም ልጇ ሳትነቀርም ለወይዘሮ ሮማን ማለት ነው። ከዛ በኋላ ነው እንግዲህ ልጁ ቤተሰቦችህን ለምንድን ነው የማትፈልገው ስትላ ለምን ብዬ ማሚዬ ምን አጎደለችብኝና ነው ቤተሰብ ከእናት አባት በላይ ሆና ያሳደገችኝ እናት አለችኝ። ሌላ ሰው አልፈልግም። እናት ያለሽ እንዴ? እናትማ ወልዳ ትጥለም። አይ ግድ የለህም እናትህን ብትፈልግ ይሻልሃል ምናምን አለች። አይ አልኩሽ እኮ ይህን ነገር ተው እባክህ ለእኔ ስትል እሺ በቃ አለና ተስማማ ማለት ነው። እንግዲህ ከዚህ በኋላ ደግሞ ብዙ ነገሮች አሉ። ያ ነገር ሲሆን ታዲያ ሜላት ተደብቃ እየሰማቻቸው ነበረ። ይሄንን ነገር ስታውቅ ደግሞ ሄዳለ እናትዬ ታላቅ አንቺ የማደጎ ልጅ ነች ብላ እኮ ብላታለች። አይደል ተናግራ እንደው የፈለገው ነገር ይምጣ ብላ ተናገረች። ስላንትና የምር በጣም ነበረ እንትን ያለችኝ። እድል ጀግና ናት በእውነት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።